ጠባቂ ነኝ በሚል ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ላይ መርከቦች አይነኩ ይላሉ። ኢራን ደግሞ ማናግብቶት በሆርሙዝ ላይ ዳኛዋም ወታደሯም እኔ በሚል ኃላፊ አግዳሚውን በሚሳኤል ታጋዩዋለች። ሰርጡን ከመዝጋታቸውም በላይ አደገኛው ነገር ሁለቱም ሀገራት መርከቦች ሲያልፉ ቀረጡን ክፈሉን እንጂ ማለታቸውም ሆኗል። ዓለም በተደጋጋሚ ጆሯ የደማበት ለመፍትሄ ውጥኗ እየከሸፈ የቸገራት እጅጉን አደገኛው የጦርነት ታሪኳ ስለ ኢራንና አሜሪካ ተኩስ አቁም ዜና አስነገራም። ወዲያውኑ ሲፈርስ ሆርሙዝ ተዘጋና ተከፈተም እየሆነባት መጥቷል። እስራኤል በሰዓታት ውስጥ ኢራንን ታጠቃለች። የፈጠነ ኢራን አጸፋዊ ምላሽ መስጠቷ አይቀሬ ነው። አንዱ ሌላውን ቀድሞ በማጥቃት ወንጀል እየከሰሰም የመካከለኛው ምስራቅን ትርምስ ሌላ አቅጣጫ ውስጥ አስገብቶታል። ምንም እንኳን መካከለኛው ምስራቅ ለሺህ ዘመናት የዘለቀ የጦርነት ታሪክ የተላበሰ ምስረታውን በዚሁ ረገድ እንደሆነ ቢነገርም የ21ኛው ክፍለ ዘመን አውድም ይኸው ጦርነት መሆኑ እጅጉን አሳዛኝ ተደርጎ የሚወሰድ ነው። ከጥንታውያኑ ሜሶፖታሚያና ፐርዥያ የመካከለኛው ጊዜ መስቀል ጦርነት እንዲሁም ዘመናዊ መካከለኛው ምስራቅን በጂኦፖለቲካው ቁመና ረገድ መስርቷል በሚል የሚታወቀው የአውሮፓ ቅኝ ግዛት ታሪክም በዚሁ የሚያልፍ ሆኗል። ዛሬም ቀጠናው ቅርጹን የያዘውም ወደፊትም አጽንቶ የሚቀጥለውም በተመሳሳይ ጦርነት እየሆነ መምጣቱ አደገኛ ያደርገዋል። በአረብ እስራኤል ጦርነት፣ በኢራንና ኢራቅ 1980 እስከ 1988፣ በባህረ ሰላጤው ጦርነት ከ1990 እስከ 91፣ በኢራቅ ጦርነት ከ2003 አንስቶ በሶሪያ የእርስ በርስ ግጭት፣ የፍልስጤም ጉዳይ፣ የ2024 የ2025 የ12 ቀናት ጦርነትና የአሁኑ የኢራንና የአሜሪካ ውጥረት ከሊባኖስና የየመን ሁቲዎች ጉዳይ ጋር ሲዳመር ዛሬም እንደ ትላንቱ መካከለኛው ምስራቅ አንዳች አደጋ ላይ መሆኑን ፍንትዋ አድርጎ የሚያሳይ ታሪክም እየሆነ ተመዝግቧል። ገንዘቡን ዳግም ማግኘት አለብኝ። ምክንያቱም እየጠበቀን ያለነው የዓለምን እጅጉን ሀብታሙን ሰፊውን ክፍል ነው። ገንዘብ እየጠፋ ነው። እናም አሁን እያደረገን ያለው የጠፋውን እንዲመለስ ነው። አገራትን እየጠበቅናቸው ነው። ለምሳሌ 5 አገራትን ተመልከቱ። ሳውዲ አለችላችሁ፣ ዩኤኢ፣ ኳታር ወይም ሁሌም እንደምለው ክታር፣ ባህሬን አለላችሁ። በነገራችን ላይ ሌሎችም አሉ። ኩዌትም አለች። ምናልባትም ከሺህ ዘመናቱ ከመካከለኛው ዘመንና የቅኝ ግዛት ጦርነቶች ዛሬን ለየት የሚያደርገው ዓለምን የፈጠነ በሆርሙዝ በኩል ማዳረሱ፣ የኒውክሌር ጦር መሳሪያ ስጋትን ማካተቱ፣ በቀላሉ እጅ የሚሰጥ ኃይል እንደ ኢራን አለመኖሩ እንዲሁም መካከለኛው ሀያላን በእነ አሜሪካ ትዕዛዝ ጦርነትን አለማቆማቸው እንደማሳያም እስራኤል እንዲሁም ፈጥኖ ዓለም አቀፋዊ ጫናው መጉላቱ እንደሆነ ይነገራል። ይህ ሁሉ የውጥረት ታሪክ ባለበት መካከለኛው ምስራቅ አዳሩነም አምስተኛው ዙር የጥቃት ማዕበል በአሜሪካና ኢራን ቀጥሏል። ኢራን በሆርሙዝ ሰርጥ የአረብ ኤምሬቶችን 2 የነዳጅ ጫኝ መርከቦች ስትመታ አሜሪካ መጠነ ሰፊ የአየር ጥቃት ለ5 ሰዓታት የዘለቀ በቴህራን ላይ እንዳደረሰችም ተነግሯል። ጉዳዩ እዚህ ላይ ሳይቆም ቴህራን በኩዌት፣ ባህሬንና ዮርዳኖስ የአሜሪካ ጦር ሰፈሮች ላይ እንደዚሁ ኢላማ አድርጋ ጥቃቷንም ሰንዝራለች። ውጥረቱ ወደ ቀይ ባህር አቅጣጫ እያዘመመ መሆኑን ደግሞ የሚጠቁም መረጃዎች መውጣታቸውን ቀጥለዋል። የየመን ሁቲዎች ዋና ከተማችን ሰንዓ በአየር ጥቃት ተደብድቧል። ለዚያ ደግሞ ሳውዲ የምትደግፈው ኃይል ያደረገው ነው በሚል የሳውዲ አረቢያን አየር ማረፊያ መምታታቸው ቁልፍ ማሳያም ተደርጎ ይወሰዳል። የየመን ኃይሎች በሳውዲ አረቢያ አብሃ ዓለም አቀፍ አየር ማረፊያ ላይ ኢላማውን የጠበቀ ወታደራዊ ዘመቻ አድርጓል። በርካታ ባሊስቲክ ሚሳይሎችና ድሮኖችን አስወንጭፈናል። በፈጣሪ ክብር ዘመቻው ኢላማውን በትክክል አሳክቷል። ትርጉም የለሽ ጥቃት በሰና አየር ማረፊያ ላይ በመፈጸሟ ጠላት ሳውዲ ሙሉ በሙሉ ኃላፊነቷን መውሰድ አለባት። የአሜሪካና የጠላት ጽዮናውያንን ፍላጎት ለማስፈጸም ያደረገችው ጥቃት ነው። ሁቲዎች ለሚሰነዝሩት ጥቃት የጦር መሳሪያ አቅራቢዋና አሰልጣኟም ኢራን ናት በሚል ሪያድ ጥርስ መንከሷንም እንደቀጠለች ይፋ ሆኗል። እርምጃም ስትወስድ ኢራንን ታሳቢ ታደርጋለች። እስራኤል ደግሞ በጉዳዩ ላይ አብዝታ ልትሰራ ትችላለች የሚል ወታደራዊ አዲስ ስጋትም ተፈጥሯል። ሪያድና ቴልአቪቭ አንድ ላይ በሁቲዎች ላይ የመነሳታቸው ሁኔታ የሚረጋገጥ ከሆነ ደግሞ ኢራንም እጇን አጣጥፋ አትቀመጥም ወታደራዊ ስሌቱ ነው። ምናልባትም ኢብን ሳውዲዎችና ዳዊት ቤንጎሮያኑ በየመን ጉዳይ ሁቲዎችን ጥላቻ አብረው የሚቆሙበት አጋጣሚ ሊፈጠር ይችላል። ኢራንና አሜሪካ በሆርሙዝ ሰርጥ ዙሪያ ግልጽ ውጥረት ውስጥ በገቡበት አጋጣሚ ሌላ ውጥረት መፈጠሩ ደግሞ ቀጠናው ላይ አዲስ ውጥረትን ይፈጥራል ተብሏል። ሁለቱም ሆርሙዝን በቁጥጥራችን ስር አድርገናል ይላሉ ኢራንና አሜሪካ። ሁሉ ባለበት አጋጣሚ አዳዲስ ጥቃቶች መቀጠላቸው ደግሞ አደጋውን የከፋ አድርጎታል። ያለምንም ጥርጥር የመግባቢያ ሰነዱ አደገኛ ቀውስ ውስጥ ገብቷል። ነገር ግን ማሰብ ያለብን እስላማዊት ኢራን ሪፐብሊክ የተገባውን ቃል በመጣስ የመጀመሪያው አይደለችም። ከጅምሩ እኛ ያልነው ቃል ከጠበቁ እንጠብቃለን ነበር። አሁን ሌሎች ግዴታቸውን ካከበሩ እኛም ይህን ማድረጋችን እንቀጥላለን።
ሴንትኮም ለ5 ሰዓታት ያህል በቡሸር፣ ቻባሃር፣ ጃዝግ፣ አቡ ሙሳና ባንደር አባስ ላይ የአየር ጥቃት አድርሷል። በኪሽና ጋሽም እንዲሁም በጃም ከተማ ቡሻር ግዛት ላይ ፍንዳታዎች መሰማታቸውንም የኢራን ባለስልጣናት አሳውቀዋል። ኢራንም አጸፋዊ ምላሿን በባህር ሰላጤው አገራት በተለይም የአሜሪካ ጦር ሰፈር ባለበት ቦታ ላይ መስጠቷ ፈተናውን አብዝቶታል። በኩዌት እንዲሁም በዮርዳኖስ የጦር ሰፈር ላይ ጥቃት አድርሳለች። በባህሬን አልጁፌርና አሜሪካ ፊፍዝ ፍሊት የባህር ኃይል ጦር ምድብ መመታቱንም ይፋ አድርገዋል። በአሁኑ ሰዓት የሆርሙዝ ሰርጥ አዲስ ውጥረትን ይዞ በመምጣቱ ችግሮች መባባሳቸውን ያሳያል ተብሏል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ በሚያልፉ ጭነቶች ላይ 20 በመቶ ክፍያን ተገብራለሁ ማለታቸውን ፈተናውን አደጋ ውስጥ ያስገባዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የሆኑት ብቸኛዋ ጠባቂ ኢራን ናት፣ ይህን ማድረጋችንም እስከ ወዲያኛው ይቀጥላል በሚል የትራምፕን ሀሳብ ውድቅ አድርገዋል። በተለይም አሜሪካ የኢራንን ደሴቶች ለመቆጣጠርና ለመክበብ መዘጋጀቷ አዲስ ውጥረት የሚያመጣም ሆኗል። በሰና የደረሰው ጥቃት ደግሞ ወደ ህንድ ውቅያኖስና ቀይ ባህር ስጋቶች ከሆርሙዝ እየተሳቡ መምጣታቸውና መስፋታቸውን ዳግም የሚያረጋግጥ ሆኗል። የየመን ሁቲዎች በሳውዲ አረቢያ አብሃ ዓለም አቀፍ አየር ማረፊያ ላይ ሚሳኤል ተኩሰዋል። ሳውዲ አረቢያ በሰና ላይ ጥቃት ማድረሷን ተከትሎ የፈጸምነው ጥቃት ነው በማለት ሁቲዎች ሀሳባቸውን ሰጥተዋል። በእርግጥ ጥቃቱን የሰነዘረው ሳውዲ የምትደግፈው የየመን መንግስት እንደሆነ ይነገራል። የድሮና ሚሳኤል ጥቃቱ እንደሚቀጥልም ሁቲዎች አሳውቀዋል። ለዚህም ነው የመካከለኛው ምስራቅ ውጥረት ከሆርሙዝ ባሻገር በህንድ ውቅያኖስና በቀይ ባህር ላይም ያንዣበበ ነው የሚለውን መረጃ የበረታ የመጣው።